የተፈወስነው ለህብረት ነው ህብረታችን ለአገልግሎት ሲደረግላችሁ ወደ እግዚአብሔር ቀረቡ እንጂ ከእግዚአብሔር አትራቁ አስሩም ሂዱና ለካህን ራሳቸውን አሳዩ ብሏቸው ለምጻሞቹ ለምነውት ማልደው ጠይቀው ሲሄዱ ገና ከሱራቅ ሲል ነጹ ይላል አንዱ ግን እያመሰገነ እግዚአብሔርን ተመለሰ እግዚአብሔር የሚፈውሰን ለራሱ ነው ትንሽ ገንዘብ ሲያገኙ ታቃላችሁ ብዙ ሰዎች ከእግዚአብሔር ቤት ራሱ ሲርቁ ታያቸዋላችሁ የሆነ ስራ ሲመጣ ሲርቁ ታያቸዋላችሁ እግዚአብሔር ሰዎች እንዳይባረኩ ስለፈለገ ሳይሆን ሰዎች ከበረከቱ በላይ እግዚአብሔርን እንዲያስቡ ስለሚፈልግ እግዚአብሔር በብዙ መንገድ ያስተምረናል በሐዋርያት ሥራ ምዕራፍ 3 ላይ በአዲሱ መደበኛ መጽሐፍ ከቁጥር 1 ጀምሮ የሚለው እንደዚህ ነው አንድ ቀን ጴጥሮስና ዮሐንስ በጸሎት ጊዜ ይሄውም ከቀኑ በ9 ሰዓት ወደ ቤተ መቅደስ ይወጡ ነበር ወደ ቤተ መቅደስም ከሚገቡት ሰዎች ምጽዋት እንዲለምን ሰዎች በእየለቱ ተሸክመው ውብ በተባለው የቤተ መቅደስ መግቢያ በር ላይ የሚያስቀምጡት አንድ ከተወለደ ጀምሮ ሽባ የሆነ ሰው ነበር እርሱም ጴጥሮስንና ዮሐንስን ወደ ቤተ መቅደስ ሲገቡ አይቶ ምጽዋት ለመናቸው ጴጥሮስም ከዮሐንስ ጋር ወደ እርሱ ትኩር ብሎ አየውና እስኪ ወደኛ ተመልከት አለው ሰውየውም ከነርሱ አንድ ነገር ለማግኘት አስቦ በትኩረት ተመለከታቸው ጴጥሮስ ግን እኔ ብርና ወርቅ የለኝም ነገር ግን ያለኝን እሰጥሃለሁ በናዝሬቱ በኢየሱስ ክርስቶስ ስም ተነስተህ በእግር ተመላለስ አለው ቀኝ እጁንም ይዞ አስነሳው ወዲያውም እግሩና ቁርጭምጭሚቱ በረታ ዘሎም ቀጥ ብሎ ቆመ መራመድም ጀመረ ወዲያ እየሄደና እየዘለለም እግዚአብሔርንም እያመሰገነ ከነርሱ ጋር ወደ ቤተ መቅደስ አደባባይ ገባ ሕዝቡ ሁሉ እየተራመደና እግዚአብሔርን እያመሰገነ ሲመላለስ ባዩ ጊዜ ይህ ሰው ቀደም ሲል ውብ በተባለው የቤተ መቅደስ መግቢያ በር ላይ ተቀምጦ ምጽዋት ይለምን የነበረው እርሱ መሆኑን አወቁ በእርሱ ላይ ከተፈጸመው ነገር የተነሳ በመደነቅና በመገረም ተሞሉ የተፈወሰውንም ለማኝ ከጴጥሮስና ዮሐንስ ጋር ጥብቅ ብሎ አብሯቸው ሳለ ሕዝቡ ሁሉ በመገረም እነርሱ ወደ ነበሩበት የሰለሞን መመላለሻ ወደ ተባለው ስፍራ እየሮጡ መጡ ይላል እና መስግንና እንጀምራለን ታንኪዩ አባት ሆይ ስለ ቃልህ እናመሰግንሃለን የዘላለም ቅዱስ እግዚአብሔር ሆይ ወደ ህይወታችን አምጥተን ቃልህን እንድንለማመደው እንድንፈወስበት እንድንጠቀምበት ዛሬም በዚህ ምዕራፍ መነሻ ላይ በጌታ በኢየሱስ ስም ቆሜ እጸልያለሁ እግዚአብሔር ሆይ ያልታቀደ ያልታሰበ ድንገት የሆነ ነገር ለዚህ ሰው እንደሆነ ዛሬም በህይወታችን ውስጥ ያላሰብነውን እኛ ያላቀርነውን ግን አንተ ያየኸውን አንተ ያሰብከውን በህይወታችን ውስጥ እንድትሰራ በኢየሱስ ስም እንፈቅድልሃለን አስደናቂ የሆነ የሚታይ የማይካድ ጊዜያዊ ያልነበረ ፈውስ እንደሆነ ለዚህ ሰው እንደተከናወነ ለኛም እንዲሁ ታንጀብል የሆነ ነገር እንድታረግልን በጌታ በኢየሱስ ስም እጸልያለሁ እግዚአብሔር አምላክና አባት ሆይ በዚህ ሰው ላይ የሆነውን ፈውስ በውስጣችን ምናልባት በውጭም በውስጥም ያለ ማንኛውም ነገር እግዚአብሔር ሆይ ዛሬ ድንገት እንድትነካው ድንገት እንድታገኘው በኢየሱስ ስም እጸልያለሁ እግዚአብሔር ሆይ ሁሉ ጊዜ ያንተ ዓለም ክፍት ነው ጌታ ሆይ አብረን መፍሰስ እንድንችል እርዳን እግዚአብሔር ሆይ ተአምር ማድረግ ካለብህ እንድታደርግ እንድንፈቅድልህ በኢየሱስ ስም እርዳን በህይወታችን ዛሬ ጠራነ ቃልህን አብራልን በጌታ በኢየሱስ ስም ጸለይኩኝ አሜን እሺ የጌታ ስም የተባረከ ይሁን በቃሉ ውስጥ ምን ያልፋል ፈውስ ያልፋል አሜን በቃሉ ውስጥ መረዳት ብቻ አይደለም ያልፈው በቃሉ ውስጥ ዕውቀት ብቻ አይደለም ያልፈው ፈውስም ያልፋል ኢየሱስ ጌታ እንግዲህ ባለፈውም ሳምንት ጥቂት አይተናል
በምዕራፍ 1 ላይ እየጠበቁ እንደነበር አይተናል። በምዕራፍ 2 ላይ ሲጠብቁት የነበረ ያ አብ የገባው ተስፋ ወይም ኢየሱስ ሁሉ ጊዜ ሲነግራቸው የነበረ ያ መንፈስ እንደመጣና ኃይል እንደለበሱ ከዛም በምዕራፍ 2 ላይ የተለያዩ ተአምራቶች እንደተደረጉና በሐዋርያት ትምህርት በህብረትና እንጀራውን በመቆረስ አብረው ይተጉ እንደነበረ በጸሎት መጽሐፍ ቅዱሱ ይናገራል። ከዛ ነው እንግዲህ ምዕራፍ 3 ላይ ወደ ቤተ መቅደስ እየሄዱ ሁለቱ ሰዎች ይሄንን ሰው ያገኙት። ይሄ ሰው እንግዲህ ኢየሱስ በአካል በነበረበት ጊዜ ብዙ ጊዜ መቅደስ ተመላልሷል። እንደውም አንዳንድ ቦታ ላይ ያመጧቸውን ሁሉ ተፈወሱ የሚል ቃል ሁሉ አለ መጽሐፍ ቅዱስ ላይ። ግን ይሄ ሰው ግን በኢየሱስ ምልልስ በነበረበት በዛ 3 ዓመት ተኩል አልተፈወሰም። ለምን አልተፈወሰም ካልን እግዚአብሔር ለዛ ሰዓት ስላዘጋጀው። አንዳንድ ጊዜ እግዚአብሔር የራሱ ጊዜ አለው። ተዚላችሁ ከሆነ ሐዋርያት ሥራ ምዕራፍ 9 ላይ ያለውን አይነ ስውር ሲፈውሰው የጠየቁት ጥያቄ እሱ ነው ኃጢአተኛ ወይንስ ደግሞ ቤተሰቦቹ ናቸው እንዲህ የመሆኑ ጉዳይ እንዲህ አይነት ሰው በእንዲህ አይነት ምክንያት ነው እንዲህ የሚሆነው የሚባለው ነገር ልክ ነው ወይ ብለው በጠየቁት ጊዜ ነው ቀን ሳለ የላከኝን ሰራ ዘንድ ይገባኛልና እሱም አይደለም ወላጆቹ አይደለም ግን የእግዚአብሔር ሥራ በሱ እንዲገለጥ መቼ አሁን ኢየሱስ የመጣበት ሰዓት ነው። ኢየሱስ ጌታ። ስለዚህ ይሄም ሰው እንግዲህ ለነ ጴጥሮስና ለነ ዮሐንስ በእነሱ በኩል እግዚአብሔር ላዘጋጀው ፕሮግራም የተዘጋጀ ሰው ነው። አሁን እዚህ ሰው ላይ 3 ነገሮችን እንድናይ ፈልጌ ነው። አንደኛው ይሄ ሰው የመጀመሪያ ነገር የሆነለት ፈውስ ነው። ልክ ሁላችንም እንደሆነልን የመጀመሪያ ለዚህ ሰው የተሰጠው ነገር ፈውስ ነው። ኢየሱስ ጌታ ነው። እስኪ ፈውስ በሉ እስኪ። ፈውስ ተከናውኗል። የአካል ፈውስ ተከናውኗል። እሱ የጠበቀው ገንዘብ ነው። እግዚአብሔር ደግሞ ለሱ ያዘጋጀው አካል ነው። ዘመኑን የሚቀይር ህይወቱን የሚለውጥ ነገር ነው ያዘጋጀው። ስለዚህ ለዚህ ሰውዬ ገንዘብ ቢሰጠውም ከእግዚአብሔር ጋር ህብረት ማድረግ አይችልም። ከእግዚአብሔር ጋር ግንኙነት ሊያደርግ አይችልም። ለሱ ከእግዚአብሔር ጋር ህብረት ለማድረግ የሚያስፈልገው ወደ መቅደስ ለመግባት አንድ ነገር ነው። እግዚአብሔር የበለጠውን ያዘጋጀለት እግር። አሜን ነው ወይ? ኤፌሶን ምዕራፍ 3 ላይ ከምንለምነው አይደለ ከምናስበው እጅግ አብልጦ ሊያደርግ ለሚቻለው ይላል። ከጠየቅነው ከለመነው በላይ ነው እግዚአብሔር የሚያደርገው። የሚያስፈልገንን ነው የሚያደርገው። አጠገባችሁ ያለውን ሰው የምትፈልገውን ሳይሆን በሉት የሚያስፈልገን ነው እግዚአብሔር የሚያደርገው። ሃሌሉያ። ምክንያቱም ከዛ በኋላ ይሄ ሰው እግር ሲያገኝ ቀጥታ የሄደው ወዴት ነው? ቀጥታ ወደ ቤተሰቦቹ አልሮጠም። ቀጥታ ወደ ስራ ለመግባት የሆነ ነገር ለማግኘት አልሄደም። የሄደው የሚያስደንቅ ነው። ወደ መቅደስ ይገባለሁ ብሎ አስቦ ወደማያቀው ነገር እግዚአብሔር ልክ ሲፈውሰው ወደ መቅደስ ነው የገባው። ኢየሱስ ጌታ። አሜን ነው ወይ? አሜን ነው ወይ? አሕዛቦች በሙሉ እኛ አሁን የመዳን መንገድ እናገኛለን ብለን አስበን አናቅም። አሕዛቦች አስበው አያውቁም። እንደውም ምናልባት ሐዋርያት ሥራ ስታጠኑ ጳውሎስን እነዚህ አይሁዶች በጣም ሲቃወሙት በጣም ሲያስቸግሩት እንደዚህ አላቸው። እንግዲህ አላቸው የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ከዚህ በኋላ እንግዲህ እኛ ከደሙ ንጹህ ነን ያለና ወደ አሕዛብ ዞር እንላለን ሲል አሕዛብ አስቦት የማያውቁትን አሉ። ወደ አሕዛብ ዞር እንላለን። ለምን? ለዓለም ሁሉ ብርሃን አድርጌሃለሁ የሚል ቃል አለ። ኢየሱስ ጌታ ነው። ከዛ እንደዚህ ይላል አሕዛብም ለዘላለም ሕይወት የተዘጋጁ ሆኑ የሚል ቃል። አሜን ነው ወይ? አላሰቡትም ነበር። ስለዚህ ይሄን ሰውዬ መቅደስ ገብቼ አመልካለሁ፣ መቅደስ ገብቼ ከእግዚአብሔር ጋር ህብረት አደርጋለሁ ዘበት 40 ዓመት ያልፈዋል ይላል መጽሐፍ ቅዱስ። ነገር ግን ያ ሰዓት ላይ እግዚአብሔር የሚፈልገውን ሳይሆን የሚያስፈልገውን የለኝም ግን አለኝ አለው። አረ ጴጥሮስ ገንዘቡ አይደለም ያለኝ ነገር ዘመንን የሚለውጥ ህይወትን የሚለውጥ ከእግዚአብሔር ጋር ህብረት እንድታደርግ የሚያደርግ ነገር አለኝ። ሃሌሉያ። ኢየሱስ ጌታ ነው። ምክንያቱም ትንሽ ገንዘብ ሲያገኙ ታውቃላችሁ ብዙ ሰዎች ከእግዚአብሔር ቤት ራሱ ሲርቁ ታያቸዋላችሁ። የሆነ ስራ ሲመጣ ሲርቁ ታያቸዋላችሁ። ስለዚህ እግዚአብሔር ሰዎች እንዳይባረኩ ስለፈለገ ሳይሆን ሰዎች ከበረከቱ በላይ እግዚአብሔርን እንዲያስቡ ስለሚፈልግ እግዚአብሔር በብዙ መንገድ ያስተምረናል። ታውቃላችሁ
እና ይሄን ሰው ሳየው ከኔና ከናንተ ጋር ነው ሬትድ ያደረግን መማር ያለብን እኛ እኔና እናንተ ራሱ ሽባ ነበር እንደሱ ያስተሳሰብ ሽባ ግን ኢየሱስ መጥቶ ያንን ሽባነት ነው ከህይወታችን ላይ የሰበረው አይደል አሜን ነው ወይ ኢየሱስ ጌታ ሽባ ነበር ከሱ ያለፈ ሽባማ በጣም ጥሩ ነው ሙታን ነበራችሁ ይላል መጽሐፍ ቅዱስ አይደል ኤፌሶን ምዕራፍ 2 ምን ሙታን ነበርን ነው የሚለው ለሙታን ህይወትን የሰጠ ክርስቶስ ኢየሱስ ነው እስኪ ህይወት አግኝቼ ነው በሉ ህይወት ተካፍዬ ነው ሙታን ነበርኩ በሉ እስቲ እሱ ብቻ አይደለም መጽሐፍ ቅዱስ እዛው ኤፌሶን 5 ላይ ጨለማ ነበራችሁ ይሄ ከሽባነት አይበልጥም ይሄ ከስጋ ህመም አይበልጥም ስለዚህ ይሄንን ሽባነት ነው እግዚአብሔር ከላያችን ላይ በክርስቶስ ኢየሱስ በኩል ነቅሎ ያወጣል አሜን አሜን ስለዚህ ይሄ ሰው ተፈወሰ እኔና እናንተም ተፈወስን ወደዚህ ያመጣን መጽሐፉን ስናጠና አንዱን ጫማ እነሱ ዘመን ውስጥ ከተን አንዱን ጫማ ግን እዚህ ውስጥ መግባት አለበት እኛ ጋር መምጣት አለ እኛ ጋር ካልመጣው ስለሆነ ሰው ያወራን ነው በቤተ ክርስቲያን ምን ኖር ይሄ ቃል ህይወት ያለበት ይሄ ቃል ህያው የሆነ ይሄ ቃል አሁንም የሚሰራ አሜን ነው ስለዚህ ሽባ ነበረ ይሄንን ሰው መጡና ከሽባነት የሚተረትረውን የስም ስልጣን ያለውን ለቤተ ክርስቲያን የተሰጠ በምንም ነገር የማይወዳደር ኢየሱስ የሚባል ስም እሰጣለሁ አለ እስኪ ኢየሱስ በሉ ና ጤነኛ ሆነ ህያው ሆነ ብርሃን በራለት ልክ ለኔና ለናንተም እንደሆነው ጤነኛ ሆነን ህያዋን ሆነን ብርሃን ሆነን ጨለማ ነበራችሁ አሁን የዓለም ምድናቸው ይላል መጽሐፍ ቅዱስ ብርሃን ናቸው እስኪ እኔ የዓለም ብርሃን ነኝ አልሰማሁም እኔ የዓለም ብርሃን ነኝ መጀመሪያ ግን ምን ነበርኩኝ ጨለማ ነበርኩኝ ሙታን ነበርኩኝ ደካማ ነበርኩኝ ያለ እግዚአብሔር ነበርኩኝ የእግዚአብሔር ጠላት ነበርኩኝ ከዚህ ሁሉ አውጥቶ አሁን የእግዚአብሔር ወዳጅ ሃሌሉያ አሁን ብርሃን አሁን ህያው አሁን ቅዱስ እስኪ በደንብ አሜን ስለዚህ ይሄ ሰው ከዚህ ፈውስ ሲወጣ የሆነለት ነገር ምንድነው ካላችሁ ወደ ቤተ መቅደስ መግባት ቻለ እየዘለለ ወደ መቅደስ ነው እንጂ ገባው ወደ ሌላ ስፍራ አልሄደም ሲደረግላችሁ ወደ እግዚአብሔር ቀረቡ እንጂ ከእግዚአብሔር አትራቁ ታስታውሳላችሁ አይደል 10 ለምጻሞች ጌታ ኢየሱስ ሲናገር 10ሩም ሂዱና ለካህን ራሳችሁን አሳዩ ብሏቸው ለምጻሞቹ ለምነውት ማልደው ጠይቀው ሲሄዱ ገና ከሱራቅ ሲሉ ነጹ ይላል ሲነጹ እነዛ ቀጠሉ 9 በዛው አንዱ ግን እየሰገደ እያመሰገነ እግዚአብሔርን ተመለሰ አያችሁ እግዚአብሔር የሚፈውሰን ለራሱ ነው አሜን ነው ወይ ወደርሱ ወደ ደረቱ እንድንጠጋ ወደርሱ እንድንቀር እሱን እንድናገለግለው አሜን አሜን ስለዚህ ይሄ ሰው ወደ መቅደስ ገባ እየዘለለ ገባ በጣም በሚያስገርም ሁኔታ ከእግዚአብሔር ጋር ምን ውስጥ ገባ ማለት ህብረት ፈውሳችን ለህብረት ነው የሚደረግልን ሁሉ ከእግዚአብሔር የሚያርቅ ሳይሆን ወደ እግዚአብሔር የሚያስጠጋ ሊሆን ይገባል በደንብ አሜን ቢዚ ነኝ አይሰራም ጤና የሆነ ሰው ታቀላችኋል አንድ ግጥም አለ ታሙ የተረሳ እግዚአብሔርን ረሳ የሚል ሰውየው ታሟልና እንደው ጤናዬን ብቻ ይስጠኝ እንደው ሁሉ ነገር ይቅርብ ገንዘብ አበዳሪ ነው ብዙ ሰው ጋር ብር አለው እንደው ይቅርብ ብቻ ጤናዬን አለ እዛ እንደጋጣሚ ሆኖ ሰውየው ደህና ሆነ ተፈወሰ ደህና ሲሆን እንትና ጋር 3000 ብር አለኝ አለ ማለት ጀመረ አያችሁ እግዚአብሔር ሰውን የሚፈውሰው ወደርሱ ሊያቀርበው እንጂ ወደ ራሱ ህይወት እንዲመጣ አይደለም ወደ እግዚአብሔር እንዲቀር ብዙዎቻችን ተፈውሰናል ግን በፈወሰን ልክ ወደሱ ህብረት እንድንገባ እግዚአብሔር ይርዳን ይሄ ማስተዋል በኢየሱስ ስም ይለቀቅልን እስኪ አሜን በሉ እስኪ የዮሐንስ መልእክት ምዕራፍ 1 ላይ ስለ ህብረት እንዲህ የሚል ቃል ይናገራል እንደዚህ ይላል ስለ ህይወት ቃል ከመጀመሪያ የነበረውን የሰማነውን ዋው በአይኖቻችን ያየነውን የተመለከትነውንና እጆቻችን የዳሰሱትን እንናገራለን ህይወት ተገለጠ እኛም አይተነዋል እንመሰክርለታለንም ይልና
በአብ ዘንድ የነበረውን ለኛም የተገለጠውን የዘላለምን ሕይወት እንነግራችኋለን እናንተም ይላል አንድ ከኛ ጋር ህብረት እንዲኖራችሁ ሁለት ህብረታችንም ከአብ ከልጁም ከኢየሱስ ክርስቶስ ጋር ነው ደስታችሁ ፍጹም ይሆን ዘንድ ይህንን እንጽፍላችኋለን ይላል ስለዚህ ያየነውን የሰማነውን እጆቻችን የዳሰሱትን እንመሰክርላችኋለን ወደዚህ ህብረት እንድትገቡ ህብረታችሁ ደግሞ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ ስትሄዱ ህብረታችን ከጌታችን ከኢየሱስ ክርስቶስ ጋር ነው ይላል ስለዚህ ሰው ሲፈወስ ሰው መልካም ነገር ሲሆንለት ይሄ ሰው ወደ መቅደስ ገብቶ ከእግዚአብሔር ጋር ህብረት እንዳደረገ የተፈወሰ ሰው ቀጥሎ ማድረግ ያለበት ከእግዚአብሔር ጋር ህብረት ማድረግ ህብረት በደንብ አሜን ኢየሱስ ክርስቶስ ጌታ ነው የተፈወሰ ሰው ቀጥሎ ማድረግ ያለበት ምንድነው ልክ ስንፈወስ ወደኛም ያመጣ ነው እንድናወራ ድምጹን እንሰማለን በጎቼ ምንን ይሰማሉ ይላል ድምጼን ይሰማሉ ይላል አያችሁ ወደ ጌታ ከመጣን በኋላ ከተፈወሰን በኋላ የስጋም የመንፈስም ፈውስ ካገኘን በኋላ ድህነት ካገኘን በኋላ የዘላለምን ሕይወት ካገኘን በኋላ ከእግዚአብሔር ጋር ምን ወደ ማድረግ መሄድ አለብን ህብረት ወደ ማድረግ ድምጹን ወደ መስማት ለምን ያየነውን አሉ አያችሁ መጽሐፍ እንደዚህ ይላል ማርቆስ 3 ላይ የወደዳቸውን ወደ እርሱ ምን አራቸው ይላል ጠራቸው ከእርሱ ጋር እንዲኖሩ ከዛም አጋንንትን እንዲያወጡና ወንጌልን እንዲሰብኩ ሊልካቸው ይላል መጀመሪያ ግን ከማን ጋር እንዲኖሩ ከእርሱ ጋር እንዲኖሩ የጠራቸው ሰዎች በሙሉ በብዙ አይነት መንገድ እየተፈወሱ ከሱ ጋር ቀጥለዋል ግን ዮሐንስ ሲናገር የዳሰስነውን የነካነውን ያየነውን ይሄ የዘላለም ሕይወት የሆነውን የተገለጠውን እናወራላችሁ ይሄንን ሳትነኩት ይሄንን ሳትዳሰሱት ክርስትናን መኖር በጣም አደገኛ ነው ስለዚህ ኢየሱስም መጥቶ ድምጼን ይሰማሉ እንዳለው እነ ጳውሎስም ሲጀምሩ ሶስተኛ ሰማይ ድረስ ፕላስ ደግሞ በደማስቆ የማንን ድምጽ ሰምቶ ነው የጀመረው የኢየሱስን ድምጽ ስለዚህ ህብረት እዚህ ክፍል ላይ ዛሬ ላደምቅባችሁ የምፈልገው የተፈወሰ ሰው ከዛ በኋላ ከክርስቶስ ጋር ህብረት ማድረግ አለበት ኢየሱስ ፈውሶናል ኢየሱስ ነፃ አውጥቶናል ኢየሱስ ሕይወት ሰጥቶናል ኢየሱስ ከሞት አስነስቶናል ከዚህ በኋላ የኛ አይደለንም ከዚህ በኋላ የሱ ነን አረ አሜን ከሱ ጋር ህብረት እንድናደርግ ከሱ ጋር ሪሌሽንሺፕ እንዲኖር አንድ ሰዎች ድነውም ግን ከዛ ቀጥሎ ሪሌሽንሺፕ የሌላቸው ብዙ አገልጋዮች ብዙ ምእመኖች ስላለን ዛሬ መልእክት እንዲሆንላችሁ አንድ ሰው እየሰመጠ በነበረበት በውሃ ውስጥ በቃ ሊሞት ጫፍ ላይ ደርሶ እየሰመጠ ውሃ እየጠጣ ባለበት ጊዜ አንድ ሰው በቆንጆ መኪና እያለፈ ሱፉን ለብሶ ወደ ሰርግ እንደሚሄድ ሰው ከረባቱን አድርጎ የደ ድንገት ያየውና መኪናውን ቶሎ አቁሞ ዘሎ ከነ ልብሱ ይገባና ይሄን ሰው እንደምንም አድርጎ ሴፍ ያደርገዋል አውጥቶ ውሃውን አስተፍቶ አስተካክሎ በቃ ሕይወቱን አትርፎለት ከዛ በኋላ እንደዚህ ከሌ ይባላልው በቃ ከዚህ በኋላ ጓደኛ እንሆናለን ወዳጅ እንሆናለን በቃ አመስግኖት ምናምን ሰውየው ስልክ ቁጥሩን ጽፎለት ሁሉ ጊዜ በዚህ ስልክ ታገኘኛለህ በፈለከኝ ሰዓት ብሎት ሰጥቶት ሄደ ይሄን ከሞት ያወጣውን ከዛ በኋላ አልደወለለትም አንዳንዶቻችን ጌታ ኢየሱስ ሕይወት ሰጥቶናል ከሞት አውጥቶናል አድኖናል ሳልቬሽን አግኝተናል ከዛ ግን ሪሌሽንሺፕ አልቀጠልንም ፈውሶን አልቀጠልንም ምን ያህል እግዚአብሔር ሊያሳዝነው እንደሚችል አስቡ ግን ሁሉ አለኝ ብለናል አንዳች አያስፈልገኝም ብለናል ግን ያላት ለሎዶቅያ ቤተክርስቲያን ምንድነው ከበር ቆሜ ያንኳኳል ማንም ድምጼን ቢሰማና ቢከፍትልኝ ወደ እርሱ ገባለሁ ከእርሱ ጋር ራት ሪሌሽንሺፕ እስኪ በደንብ አሜን ጆሮአችሁ የተከፈተ ይሁን
አገልግሎት ከዛ ነው የሚቀጥለው ሪሌሽንሺፕ ሳይኖር አገልግሎት ከመጣ በጣም አደገኛ ነው የሚሆነው ለምን ያላየኸውን ያልቀመስከውን ያልሰማኸውን ያልተዳሰስከውን እንዴት አርገህ ታወራለህ እንዴት አርገህ ትሰብካለህ እንዴት አርገህ ትመሰክራለህ ስለዚህ ህብረት እስኪ አሜን ከልጁ ከኢየሱስ ጋር ከአብ ጋር ህብረት እንዲኖረን ድምጹን እንድንሰማ ቃሉን እንድንሰማ በቃ ገባ ይሄ ሲባ ሰውዬ ቀጥሎ ያለ የሚሰማሙ ነገር አለ እግዚአብሔር ያንን ያደረገበት ምክንያት አንድም ለሰውየው አሁን በነገርኳችሁ መልኩ ነው ሁለትም ደግሞ እግዚአብሔር ያንን ፐርፐዝሊ ነው ያደረገው ምክንያቱም ከነሱ ጋር ጥብቅ ብሎ የተፈወሰውን ሰው ሲያዩ ሰው ሁሉ ግር ብሎ ወደ ማን ሄደ ወደ ጴጥሮስና ወደ ዮሐንስ የዛነ ጴጥሮስ ወደዚህ እንደመጡ ሲያይ ምዕራፍ 2 ላይ የነበረውን ሁለተኛ ዙር ምዕራፍ 3 ላይ ሊወረወር በደንብ አሜን ቀጥሎ ያለው ነው ወንጌሉ ስለምን በዚህ ትደነቃላችሁ አላቸው ስለዚህ ምን በዚህ ትገረማላችሁ የአባቶቻችን አምላክ እናንተ የሰቀላችሁትን አሁን ጆሮአቸው ተከፈተ ለምን ተአምር አይተዋል አያችሁ ትንቢት ሲመጣ ተአምር ሲመጣ ፖይንቱ ቀጥሎ ያለውን ወንጌል ቀጥሎ ያለውን የእግዚአብሔር ፕሮግራም በደንብ አድርገን የሳልቬሽን ፕሮግራም እንድንሰማ ነው ከዛ እንደዚህ አላችሁ ለምን በዚህ ትገረማላችሁ ለምን በዚህ ትደነቃላችሁ ስለምን ትደነቃ አንደኛ በእኛ ኃይል ነው ወይ የሆነው ሁለተኛ በቅድስናችን ልክ ነው ወይ የሆነው አይደለም ብላቴናውን እግዚአብሔር ምን አደረገው አከበረው አሜን ነው ወይ ይሄ ኬዝ ይሄ ኢንሲደንት የተከናወነው ማን እንዲከብር ነው ኢየሱስ እንዲከብር ነው እስኪ አሜን በሉ ባካ ሲመጣ ሁለተኛው ፓርት ይሄ ነው የሆነው አገልግሎታቸው ነው የቀጠለው ዓላማቸው እንደዚህ ነው ጴጥሮስ አይስትም የሆነ ነገር ሲሆን የእግዚአብሔርን ፕሮግራም አይስተውም አሳውን ትቶ አይደለ ሰዎችን የሚያጠምድበትን መረብ ይዟል መጽሐፍትን ያስተውሉ ዘንድ አይምሮአቸው ምን አለ ይላል ተከፍቶለታል የተከፈተለት ሰው ከዛ ከዳዊት ያነሳ ከነብዩ ኢዮኤል ያነሳ ሶስት ጥቅሶችን ከብሉይ ኪዳን አምጥቶ እየፈታ ነገራቸው እዛው ደግሞ ኢየሱስ በዛ በኢየሩሳሌም በነበረበት ዘመን ያደርገው ከነበረው ተአምራት ተነስቶ ደግሞ ይሄንን ምልክት ሲያደርግ ደግሞ በመካከላችሁ ታውቃላችሁ አላቸው ከዛ መጨረሻ ላይ ደግሞ እርጉማን እንደሆኑ ነገራቸው ሰቅላችሁታል እርጉማን ናቸው ግን እግዚአብሔር በነቢያት አስቀድሞ ኢየሱስ ይሞት ዘንድ እንዳለው ተናግሮ ስለነበረ እግዚአብሔር የዘላለም አጀንዳውን የድህነት አጀንዳውን የሰው ዳግም የሚወለድበትን ዓለምን የሚያድንበትን ፕሮግራም ፈጸመው አላቸው ምዕራፍ 3 ላይ መጥቶ በዚህ ሰው ምክንያት ስለፈወስ ነው እኛን አትመልከቱ የፈወሰውን ተመልከቱ ማን ነው የፈወሰው እናንተ የሰቀላችሁት እግዚአብሔር ደግሞ ከሙታን ያስነሳው እናንተ የፈረዳችሁበት እግዚአብሔር ግን ጻድቅ ነው ያለው አየ ጻድቁንና ቅዱሱን ገደላችሁት ይልቁንም በፈንታው ኃጢአተኛ የሆነውን በርባንን እርሱን ይፈታላችሁ ዘንድ ጭራሽ ተማጸናችሁ ጲላጦስን ለመናችሁት ብሎ ነገራቸው 3000 ነበር ምዕራፍ 2 ላይ ምዕራፍ 3 ምዕራፍ 4 ምዕራፍ 5 አንድ ላይ ነው የሚጣናው ምዕራፍ 4 ቁጥር 2 3 ላይ ስትሄዱ ወህኒ ቤት ቢያስገቧቸው ቁጥራቸው ወደ ስንት ገባ ይላል 5000 ወንጌል ተሰራ ከማን ጋር ህብረት ያላቸው ሰዎች ነው ይሄንን የሰሩት ከኢየሱስ ጋር ህብረት የነበራቸው በደንብ አሜን ከኢየሱስ ጋር የዋሉ ከኢየሱስ ጋር የኖሩ ለዚህ ነው ጴጥሮስ ይጓደዳል ምን ከሞት ከተነሳ በኋላ ከሱ ጋር አብረን የበላንና የጠጣን እኛ ነን አይቼዋለሁ ዳስሼዋለሁ ነግቼዋለሁ አውርቼዋለሁ ጠብቅ ብሎኛል በግ ጠብቅ ብሎኛል ለስራ ኃይሉን ለቆልኛል ስለዚህ ከፈውስ በኋላ ህብረት በደንብ አሜን ህብረት ያለው ሰው በየፌርማታው አይወርድም ከዛ በኋላ እውነተኛ ከእግዚአብሔር ጋር ህብረት ያለው ሰው የ2 ዓመት ወንጌል ሰባኪ አይሆንም ይሰማችሁ ነው የ2 እና የ3 ዓመት የመድረክ አሟቂም አይሆንም ኮንስታንት የሆነ ሩቅ የሚሄድ እየሰማ የሚሰብክ እየሰማ የሚያደርግ እየሰማ የሚኖር ኢየሱስ ሕያው ነው በሉ እስኪ
ምዕራፍ 1 ላይ የተከናወነው ይሄ አይደለ? ሕያውነቱን በብዙ ማስረጃ ልባቸው ላይ እስኪሞቱ ድረስ በመንፈስ ቅዱስ አማካኝነት ሕያውነቱ ይቀጥል ነበር። ስራቸውን ዘላለማዊ አደረገው፣ የእግዚአብሔር መንግስት አደረገው። ስለ እግዚአብሔር መንግስት እየነገራቸው ነው የሚለው። አጠገባቸው ያለውን ሰው ከፈውስ በኋላ ህብረት ይቀጥላል በሉት እስኪ። ህብረት ይቀድማል በሉት እስኪ። አሜን ነው። ጆሮቻችሁ ይከፈቱ፣ አይኖቻችሁ ይከፈቱ። ኢየሱስ ያውራችሁ፣ ኢየሱስ ያናግራችሁ። ለዚህ ነው ስንዘምር መጣሁ ያልነው አይደል? በቃ ያ ሲገባ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንደሚለው ለመስጠት ነው የምትመጣው። not only the money worship ለመስጠት፣ ምስጋና ለመስጠት፣ ከሱ ጋር ለማውራት፣ እሱን ለመስማት፣ በህብረት ውስጥ ያለውን በረከትና ጣል ለመካፈል። እስኪ በደንብ አሜን። ኢየሱስ ጌታ። ስለዚህ ከፈውስ በኋላ ህብረት ካለ አገልግሎት እስከ ጥግ ድረስ ይሄዳል። ለምን? ከሱ ጋር ነው የምናገለግለው፣ አንደክምም። ስለዚህ ህብረት ካላችሁ ስትደክሙ ያነሳቸዋል፣ ስትዝሉ ያበረታቸዋል። ጦር ሲበዛባችሁ እየነቃቀል እንደገና እንደ ንስር ሪፍሬሽ ያደርጋችሁ። ኢየሱስ ጌታ ነው። ከዛ ህብረት ያለው ሰው ሁለት ጥቅሶችን የሐዋርያት ሥራ ምዕራፍ 26 እና በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል፣ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁና ይላል። እናንተ ይላል ስለ ትናንት ሲያወራ አስቀድሞ ወገን አልነበራችሁም። እስኪ ወገን አልነበርኩም በሉ። አሁን ግን ይላል የእግዚአብሔር ምንድናችሁ? ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁ። ዋው! አሁን ግን ምሕረትን አግኝታችኋል ይላል። ኢየሱስ ጌታ ነው። እንዳትረሱ ፈውስ ቅድሚያ ነው። ከዛ ቀጥሎ ወደ መቅደስ ገባ በሚለው ህብረት ነው ሁለተኛው። ህብረት ስናደርግ ደግሞ የመዳን ምክንያት ነው የምንሆነው። 5000 ህዝብ በዚህ ሰው ምክንያት ወንጌል ተሰብኮ እንደዳነ ካህናት እንሆናለን፣ አገልጋዩ እንሆናለን፣ የሱን በጎነት ተናጋሪ እንሆናለን። አሜን። ሐዋርያት ሥራ ምዕራፍ 26 ላይ ሁሉ ሰው ያውጣልኝ። ወደ ሮም በይግባኝ ከመሄዱ በፊት ግን አንዱ ንጉሥ እንደገና ይሄን ሰው መስማት ፈልጋለሁ አለ። አግሪፓ የሚባለው ትንሽ መንፈሳዊነት አይ ቲንክ እንትን ሳይለው የቀራ አይመስል። ምክንያቱም በኋላ ላይ ሲናገር እንደዚህ ይላል፣ ነቢያትን ታምናቸው የለ ወይ ይለዋል። እና በጥቂቱ ክርስቲያን ልታደርገኝ ትሞክራለህ ወይ እያለ የሚናገርበት እዚሁ ክፍል ላይ አለ። እና በዚህ ምክንያት ነው ብሎ ለመጻፍ የግድ መመርመር ስላለበት በሚል ሰበብ ሁለተኛ እንደገና እንዲያወራ እድል ተሰጠው ጳውሎስ ማለት ነው። እያወራ ባለበት ክፍል ውስጥ ያለውን ሐሳብ ስለ ትናንት እንዴት እንዳወራ እዚህ ጋር እሱን እንድናነሳ ፈልጌ ነው። እንደዚህ ይላል ቁጥር 15 ላይ እኔም ጌታ ሆይ አንተ ማን ነህ አልሁት ይልና በአዲስ ነው እያነበብኩ ያለሁት። ጌታም እንዲህ አለኝ፣ እኔ አንተ የምታሳድደኝ ኢየሱስ ነኝ። አሁንም ተነሳና በእግርህ ቁም። ተነሳና በእግርህ ቁም። ስለኔ ይላል ስላየኸውና፣ አያችሁ ስለኔ ስላየኸውና ብሎ ቀጥሎ ደግሞ ወደፊትም ስለማሳይህ ነገር። ማይ ጋድ እይታችሁ የተቋረጠ ዛሬ ይቀጥል በኢየሱስ። አረ በኢየሱስ ስም ይቀጥል። ወደፊትም ስለማሳይህ ነገር አገልጋይና ምስክር እንድትሆን፣ አገልጋይና ምስክር እንድትሆን ልሾም ተገልጬልሃለሁ። ዋው! ከገዛ ሕዝብህና ወደርሱ ከምልክ ከአሕዛብ አድንሃለሁ። አንተም አይኖቻቸውን ትከፍታለህ በኢየሱስ ስም። እስኪ አሜን። ከነሱ አድንሃለሁ፣ ግን አይኖቻቸው ምን ታደርጋለህ? ትከፍታለህ። ከዛስ ከጨለማ ወደ ብርሃን፣ ከሰይጣን ስልጣን ወደ እግዚአብሔር ትመልሳቸዋለህ። እነርሱም ይላል ቀጥሎ የኃጢአትን ይቅርታ ይቀበላሉ፣ በእኔም በማመን በተቀደሱት መካከል ርስት ያገኛሉ። እስኪ በደንብ አሜን።
ይሄን ክፍል ሐሳቡን በኋላ ላይ በደንብ እናንተም እንድታነቡት ጥቂት በቀጥለው ደስ ይለኛል ሐሳቤ ግን እስከዚህ ነው እንግዲህ ንጉሥ አግሪጳ ሆይ ከሰማይ ለታየኝ ራእይ አልታዘዝ አላልኩም ነገር ግን በመጀመሪያ በደማስቆ ለሚኖሩ በደንብ ስሙ የሐዋርያት ሥራ ምዕራፍ 1 ቁጥር 8 ይሄ ሰው እንዴት እንደፈጸመው ተመልከቱ በመጀመሪያ በደማስቆ ለሚኖሩ ቀጥሎ በኢየሩሳሌም በሉ እስኪ በኢየሩሳሌም ቀጥሎ በይሁዳ ላሉ ሁሉ እስኪ በይሁዳ ላሉ ሁሉ አያችሁ በይሁዳ ላሉ ሁሉ ቀጥሎ ከዚያም ይላል ለአሕዛብ እስከ ምድር ዳር የሚለው ለአሕዛብ ንስሐ እንዲገቡና ወደ እግዚአብሔር እንዲመለሱ የንስሐም ፍሬ እንዲያሳዩ ገልጬ ተናገርኩ This is gospel ደግመዋለሁ በኢየሩሳሌም በይሁዳ ከዚያም ለአሕዛብ ንስሐ እንዲገቡና ወደ እግዚአብሔር እንዲመለሱ ቀጥሎ የንስሐ ፍሬ እስኪ በሉት እቺን ብዙ ሰው አይወዳትም እንደገና በሉ እስኪ የንስሐ ፍሬ እንዲያሳዩ ገልጬ ተናገርኩ አይሁድም በመቅደስ ይዘው ሊገሉኝ የሞከሩት በዚህ ምክንያት ነው ሌላ ከዚህ የላቸው you see የእግዚአብሔር እርዳታ እስከ ዛሬ ስላልተለየኝ እነሆ እዚህ ቆሜ ለትንሹም ለትልቁም እመሰክራለሁ ነቢያትና ሙሴ ይሆናል ይፈጸማል ካሉት በስተቀር አንዳች ነገር አልተናገርኩም ይሄውም ክርስቶስ መከራን እንዲቀበልና ከሙታን ቀዳሚ ሆኖ በመነሳት ለሕዝቡና ለአሕዛብ ብርሃንን እንደሚሰብክ ነው ዝም ብሎ የሚበላ ነው አይደል በኢየሱስ የጌታ ስም የተባረከ ይሁን እስኪ በደንብ አሜን ዋው ሶስተኛው ኬዝ ሰው ከተፈወሰ በኋላ ሰው ዳግም ከተወለደ በኋላ ሰው ጌታን ካገኘ በኋላ ሰው ህይወቱ ከተስተካከለ በኋላ ሶስተኛው ሰው ጌታ ጋር ህብረት አድርጎ የወንጌል ሰው አለመሆን አይችልም አለማገልገል አይችልም ለምን ወደ እግዚአብሔር ልብ ስትቀርቡ የልቡን ትርታ ተሰሙታላችሁ የልቡ ትርታ ደግሞ በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ ባንተ በሌሎች በክርስቶስ ኢየሱስ ዓለምን መጠቅለል ከዛ ነው ይሄው ምን አገልጋይና ምስክር ተሆን ዘንድ ሾሜያለሁ ታይቻለሁ ምን እንዳደርግ በጴጥሮስ ምዕራፍ 2 ቁጥር 1 ላይ የእርሱን በጎነት ምን እንድንናገር በሉት ሲያጠገባቸው ያለውን ሰው የእሱን በጎነት እንድትናገር ተሹመሃል በሉት እስኪ የንጉስ ካህን እኮ ነህ አንተ በሉት እስኪ ቅዱስ ሕዝብ ነህ እኮ በሉት ለርስቱ የተለየህ ነህ እኮ በሉት አሜን ነው ይሄ ማለት ነው እንዲህ አልነበራችሁም አሁን ግን ወገናችሁ አሁን ግን ይቅር ተበላችኋል አሁን ግን ተፈውሳችኋል አሁን ግን የእግዚአብሔር ወዳጅ ናችሁ ስለዚህ ህብረት ታረጋላችሁ ከህብረት ውስጥ ምን ይወጣል አለ ታገለግላላችሁ ይሄ ቤተክርስቲያን የሚያምነው በዚህ ነው ጴጥሮስ መጽሐፍ ላይ እንዳለው ሁሉም የአዲስ ኪዳን ካህናት ብለን ምናምነው በዚህ ቤተክርስቲያን ሰው ሁሉ ወደዚህ ውስጥ መግባት አለበት የእርሱን በጎነት በየስፍራው በየሚኖርበት ቦታ ሁሉ ምንም የሚናገር በሱ ውስጥ ያለውን ጸጋ ለቤተክርስቲያን ደግሞ የሚሰጥ በደንብ አሜን ስለዚህ ምን እንዲያደርግ ሲል አይኖቻቸውን ትከፍታለህ አሜን ለባርካችሁ በእናንተ ምክንያት የብዙ ሰዎች አይን ይከፈት የታወሩ ሰዎች በሙሉ ይከፈት አይናቸው በኢየሱስ ስም ይከፈት በደንብ አሜን በሉ ይከፈት ከዛ እንደዚህ ይላል ከጨለማ ወደ ብርሃን ይላል ከጨለማ ብዙዎች በእናንተ ወደ ብርሃን ይምጡ በደንብ አሜን በኢየሱስ ስም ይሄ ይሆን ከጨለማ ወደ ብርሃን ከዛ ከሰይጣን ስልጣን ወደ እግዚአብሔር ተመልሳቸው ዘንድ አሜን ያቺ ወንጌል የሰማሁባት ቀን የተባረከች ትሆን ከሰይጣን መንጋጋ ላይ ነጥቆ ያወጣኝ አባቴ የተባረከ ይሁን ልቤን ከፍቶ እንድሰማ የረዳኝ መንፈስ ቅዱስ የተባረከ ይሁን
አሁን ለብዙዎች ብርሃን እንደሆነ የረዳኝ ጌታ የተባረከ ይሁን የረዳችሁ ጌታ የተባረከ ይሁን አይገርምም ሰይጣን ሲጮ በዚህ በኩል ምንሮጥ የነበርን ሰዎች ሰይጣን ምናስወጣ ስንሆን አይገርምም መንፈስ ቅዱስ ርቆን በየምናምኑ ስርቻ ውስጥ የነበርን ግራ የተጋባን ሰዎች አሁን ሰዎች ለሰዎች መንፈስ ቅዱስ መሞላት ስንጸልይ አይገርምም ከብዙ በሽታ ተፈውሰን አሁን ለሰው ፈውስ ለመሆን አይገርምም ሃሌሉያ ከሰይጣን ግዛት ሰውን እየተናጠቅ ወደ እግዚአብሔር መንግስት እንድታመጣለው ጳውሎስ ጌታ ኢየሱስ ኮን ያለው ከሰይጣን ወደ እግዚአብሔር ዞር እንዲሉ ታረጋቸዋል ሰጥቻለሁ ይህን ስልጣን እስኪ አሜን በእናንተ ውስጥ ያለ ጸጋ ይገለጥ እግዚአብሔር በውስጣችሁ ያስቀመጠውን ዛሬ ጎልጉሎ ያውጣው አረ በደንብ አሜን ትፈወሳለህ ከዛ የሰዎች የመፈወስ ምክንያት ትሆናለህ ከጨለማ ነፃ ትሆናለህ በዛ ብዙዎችን ከጨለማ ነፃ ታወጣለህ ለአሕዛብ ብርሃን ትሆናለህ ብዙዎች አንተ ውስጥ ባለው ጸጋ ይጠቀማሉ ብዙዎች አንተ ውስጥ ባለው ጸጋ ወደ እግዚአብሔር መንግስት ይጨመራሉ ሃሌሉያ ከዛ እንደዚህ ይላል የኃጢአትን ይቅርታ ይቀበሉ ዘንድ በኔ በሚያምኑት በተቀደሱት መካከል ርስትን እንዲያገኙ ለዚህ ሾሜሃለሁ ለዚህ ነው የታየው መጀመሪያ ካለብህ ከዚህ ክፋት ካለብህ የኔን ስም እንዲሰድቡ የኔን ስም እንዲጣሉ አድርገ እያሳደድክ የኔን ሁሉ ከምታደርገው ማንነት መጀመሪያ ነፃ አወጣህና አለው ሃሌሉያ ከዛ በኋላ አሁን የታየው ግን ለብዙዎች ባንተ እስራት ውስጥ ላሉ ባንተ ህዝብም ለአሕዛብም እንድትናገር በዚህ ሁሉ ግን አለ አድንክ ዘንድ ከሁለቱም ከሚመጣብ መከራ አድንክ ዘንድ እኔ ካንተ ጋር ነኝ ሰራተኛ ከሆናችሁ እግዚአብሔር ሁሉ ያስመልጣችኋል ባላችሁበት የሥራ ስፍራ ለብዙዎች የመጽናናት ምክንያት ትሆናላችሁ ለምን ካላችሁኝ አጽናኙ እናንተ ውስጥ ስላለ እስኪ አጽናኙ በእኔ ውስጥ አለ በል እስኪ በሌላ አማርኛ የሚያጽናናው መንፈስ እኔ ውስጥ ካለ ሰዎች በእኔ አጠገብ ሆነው አዘንተኛ ሊሆኑ አይችሉም ማለት ለምን መንፈስ ቅዱስ አጽናኙ ከኔ ጋር አለ ሰዎች በኔ ዙሪያ ሆነው ወደ እውነት ይመራቸዋል የተባለው መንፈስ ኖር በውሸት አይቀጥሉም እኔ ባለሁበት በሙሉ እውነት ይነገራል ኢየሱስ ይወራል ሃሌሉያ የዛኔ መንፈስ ቅዱስ ይናቀቃቸዋል እቺ ምድር ኢየሱስ ያስፈልጋታል ፈውሷ ኢየሱስ ጋር ነው ያለው ያ ደግሞ ኢየሱስ አንተ ውስጥ ነው ያለው አረ አሜን ስለዚህ በመትሄዱበት ቦታ ሁሉ ብርሃን ያድርጋችሁ በመታገኙት ሰው መካከል እግዚአብሔር ሞገስ ይስጣችሁ ይናገርባችሁ ይናጠቅባችሁ በጌታ በኢየሱስ ስም እናንተን ሲያዩ ኢየሱስን ይመልከቱ እናንተን ሲያዩ መንፈሱን ይመልከቱ በእናንተ ውስጥ ባለው መንፈስ ይጽናኑ በኢየሱስ ስም ይጽናኑ የተፈወስነው ለህብረት ነው ህብረታችን ለአገልግሎት ነው ዛሬ ጆሮአችሁ በኢየሱስ ስም የተከፈተ ይሁን ፕሊዝ እመኑኝ እግዚአብሔር ለአንድ ሰው ዛሬ የተቋረጠ ነገር ካለ ይቀጥላል አሜን ነው ወይ አጠገባችሁ ያለውን ሰው እንደዚህ በሉልኝ በእግዚአብሔር ቤት በእግዚአብሔር መንግስት ጊዜያዊ የሚባል ነገር የለም በሉት እስኪ ጊዜያዊ የሚባል አገልግሎት የለም በሉት ጊዜያዊ የሚባል ህብረት የለም በሉት ጊዜያዊ የሚባል ፈውስ የለም በሉት